የእግር ኳሱ ሊቅ መንግስቱ ወርቁን የሚዘክር መጽሐፍ ተመረቀም። በኢትዮጵያ እግር ኳስ ውስጥ ስማቸው በጉልህ ከሚጠቀሱ ኳሰኞች መካከል አንዱና ዋነኛው መንግስቱ ወርቁ በእግር ኳሱ የፈጸማቸው ገድሎችና ታሪኮች የሚያወሳ መጽሐፍ በዶክተር ሰለሞን በርሄ ተጽፎ ትናንት በኃይሌ ግራንድ ሆቴል ለምረቃ በቅቷል። ከመጽሐፍ ምርቃቱ በተጨማሪ ከኢትዮጵያ እግር ኳስ ፌዴሬሽን ጋር በመተባበር የመንግስቱን የእግር ኳስ ህይወት የሚዘክር ፕሮግራም የተዘጋጀ ሲሆን የኢትዮጵያ ፖስታ ድርጅት በመንግስቱ ወርቁ ስም ቴምብር አሳትሟል። በመርሃ ግብሩ ላይ የኢትዮጵያ እግር ኳስ ፌዴሬሽን ለዝነኛው እግር ኳስ መንግስቱ ወርቁ የህይወት ዘመን ሽልማት አበርክቷል። የኢትዮጵያ እግር ኳስ ፌዴሬሽን ይህንን የህይወት ዘመን ሽልማት ሲሰጥ ለሁለተኛ ጊዜ ሲሆን ከዚህ በፊት ለክቡር ይድነቃቸው ተሰማ መስጠቱ የኢትዮጵያ እግር ኳስ ፌዴሬሽን ዋና ፕሬዚዳንት አቶ ኢሳያስ ጂራ ተናግረዋል። በቅርቡ አቢሲኒያ ባንክ ሰሚት አካባቢ የሚገኘውን ቅርንጫፍ በእግር ኳሱ ንጉስ መንግስቱ ወርቁ ስም የሰየመ ሲሆን አዲስ አበባ ዩኒቨርሲቲ በታሪክ ቅርስነት መለያዎቹን መረከቡና የሐውልት ምርቃት መደረጉ አይዘነጋም። በመጽሐፍ ምረቃ ስነ ስርዓቱ ላይ እንደነዚህ ያሉ የሀገር ባለውለታዎችን ማክበር ለትውልዱ ተምሳሌትነትን ማስተማር ነውና በተለይም ደግሞ በእግር ኳሱ ጀግኖችን ማክበር እንደሚገባ ተመላክቷል። ዝነኛውና ታዋቂው እግር ኳስ ተጫዋች መንግስቱ ወርቁ በእግር ኳስ ህይወቱ ለቅዱስ ጊዮርጊስና ለኢትዮጵያ ብሔራዊ ቡድን ረዘም ላሉ ዓመታት ግልጋሎቱን ሰጥቷል። በተለይም ደግሞ የእግር ኳሱ እንቁ መንግስቱ ወርቁ በተለይም ደግሞ የእግር ኳሱ እንቁ መንግስቱ ወርቁ ኢትዮጵያ በታሪኳ ለመጀመሪያ ጊዜ ሶስተኛውንና ብቸኛውን የአፍሪካ ዋንጫ ስታሳካ የጎላ ሚና እንደነበረው የታሪክ መዛግብት ያስረዳሉ።